በቃ ጦርነቷ የሚከፈተው ትግራይ ላይ ነው። ቃውጥ ለሚሆን አንድ ትግራይ አይቀርም። ድራሹን ነው የሚያጠፉት። በአየር ነው የሚደበድቡት። በቃ ከዚያ በኋላ ሻቢያ ደግሞ ይቀጥልለታል ማለት ነው እንጂ ሁለቱንም አንድ ጊዜ አይገጥም። ደደብ አለም እንኳን አብይ አህመድ ጠቅላይ ሚኒስትር እኮ ነው፣ አማካሪ እኮ አለ። ዝም ብሎ ሁለቱን የሚገጥም ይመስላል አይደለም። መጀመሪያ የሚገጥመው እነ ደብረጽዮን ነው። ከየትኛው ከዚህኛው ካፈነገጠው ትግራይ ጋር ሆኖ ታዩታላችሁ። ትግራይ መቼም ሰቆቃው እኔ በጣም አዝናለሁ። አሁን የሚነሳው ሰቆቃ ትግራይ ውስጥ የሚፈጠረው ነገር ታዩታላችሁ። የሰብአዊ ቀውሱን ታዩታላችሁ። ብዙ ሰው ይሞታል፣ ብዙ ሰው ይገደላል፣ ብዙ ሰው ያልቃል፣ የደሃ ልጅ ያልቃል። ለነሱ ስልጣን የደሃ ልጅ ያልቃል። ስለዚህ እነ ደብረጽዮን ትግራይ ህዝብ እስከተሸከማቸው ድረስ ጦርነት አይቀርም። እነ ደብረጽዮንም በህዝብ ውስጥ ተደብቀዋል። ወርቅ ዘርፈው ምን ብለው በትግራይ እያመካኙ እየተደበቁ ነው። የትግራይ ህዝብ ደግሞ በእኛ አትደበቁም እያላቸው ነው። ስለዚህ ኮንፍሊክት ገጥመዋል። ትግራይ ውስጥ አሁን ሁለት ኃይል ተፈጥሯል። አንድ የኤርትራ ደጋፊና አንድ የኤርትራ ተቃዋሚ፣ ልክ እንደ ድሮ ማለት አንዱ ወደብ ፈላጊ አንዱ ወደብ አትነካም የሚል። ስለዚህ እሱ ቀጥሏል ውጊያው። ያ ባለበት አብይ ይጨመራል። ቤንዚን ያርከፈክፍና አሁን ትግራይ ውስጥ ጦርነት ይቀጥላል ማለት ነው። እነ ደብረጽዮን ድምጥማጣቸው ይጠፋል። ወይ ያመልጣሉ ወይ ይገደላሉ። ማን ነው የሚገላቸው? ራሱ ትግሬው። ለምን ረቦታል? ለምን ወታደሩ ከርቷቸዋል። ወርቅ እየዘረፋችሁ አሽሽታችሁ 36 ቢሊዮን ዶላር በእኛ ከኢትዮጵያ ህዝብ ጋር አጋጅታችሁናል። ባልበላንበት እኛ የትግሬ ወጣት ምንድነው እናንተ ምንሸከም ተብሎ ተነሳኩ። ለዚህ ነው በትግሬ ተስፋለኝ እምላችሁ፣ በኢትዮጵያዊ ትግሬ ተስፋለኝ በእውነት። ይሄ አሁን ገብረ እግዚአብሔር በየነ በሚባለው የትግሬ አካል እኔ ተስፋለኝ፣ ተስፋ አደርጋለሁ። እነሱ ኢትዮጵያዊ ናቸው። የነጌታቸው ረዳ ማለት ነው። የነ ደብረጽዮን ግሩፕ ግን እስከ አድዋ ድረስ ይጠፋል። ራሱ ትግሬ ያጠፋዋል። ጦርነቱን አሁን የሚያነሳው አብይ በዚህ አይነት አሰላለፍ ነው። አይ አንዱን እንመጣለን ካለም ይፈጃቸዋል፣ አይለቃቸው። ከኢትዮጵያ 120 ሚሊዮን ህዝብ ጋር ነው እኮ የሚገጥሙት። ባይዘው ደቡብ ከሆነ ወደ ይፈልጋል። ወላይታ ሄድ ብትል ሄደ። አርባ ምንጭ የሚቀር ይመስላል። አማራው ላይሄድ ይችላል። አኩርፏል፣ ተመቷል፣ ላይሄድ ይችላል። በጥቂቱ ነው የሚሄደው። አይቀርም፣ ይሄዳል፣ ግን ሙሉ አይሄድም። የተወሰነ ኃይል ይሄዳል። ግን ሌላው ኦሮሞ የሚቀር ይመስላል፣ ይሄዳል። ምርኮኛ ነው፣ አዎ ምርኮኛ ነው፣ ግን ይሄዳል፣ ይዘምታል። በእግረኛውም ስላልተማመነ እኮ ነው አብይ ራሱ አሁን በእግረኛው አይተማመንበትም። ምርኮኛ እንደሆነ ኦሮሞችን ያውቃል። አሁን አብይ ምን ላይ እየሰራ ነው? አየር ላይ ነው። የአየር ኃይል ላይ ብቻ ነው እየሰራ ያለው። አሁን የሚገዛቸው